ፊታችሁን ፈጽሞ ማስነካት የሌለባችሁ 5 ነገሮች። እነዚህን ነገሮች ፊታችሁ ላይ ከተጠቀማችሁ እመኑኝ በቅርብ ቀን ፊታችሁን ተበላሽቶ ታገኙታላችሁ። ፊታችሁን ውበት የበለጠ ጥርት ለማድረግና ውበት ለመጨመር ብላችሁ ሊሆን ይችላል፣ አሊያም ደግሞ የሆነ ጠባሳና የመሳሰሉ ነገሮች ተፈጥረው እነሱን ለማስወገድ ብላችሁ ታዲያ ጓደኞቻችሁ ሊሆን ይችላል ወይም አሊያም ሰዎች ሊሆን ይችላል ወይም በሆኑ ሶሻል ሚዲያ ላይ ሰዎች ምንም አይነት የሳይንስ ኤቪደንስ ሳይኖራቸው ሪኮመንድ ሲያደርጓችሁ ትጠቀማላችሁ። ነገር ግን ይህ በጣም ትልቅ ስህተት ነው። እኔ እነዚህን ነገር የምነግራችሁ ሳይንስን አስ አን ኤቪደንስ ወይም እንደ መረጃ በመጠቀም ነው። ሰላም እንዴት ናችሁ? ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ ለማታውቁኝ አዛን ነው ባላለሁ የ5ኛ ዓመት የክሊኒካል ፋርማሲ ተማሪ ነኝ። በትርፍ ሰዓቴ ደግሞ እነዚህ የምታዩቸው ሶሻል ሚዲያዎች ላይ እየሰራሁኝ ይገኛለሁኝ። በዛሬው ቪዲዮ ፕሮግራም ይዤላችሁ የመጣሁት ከመግቢያ ላይ እንደነገርኳችሁ ፊታችሁን ፈጽሞ ማስነካት የሌለባችሁን 5 ነገሮች ነው። በተለይ 4ኛውና 5ኛው ከቤታችሁ የማይጠፉና በስህተትም ይሁን እንዲሁም እያወቃችሁ የምትጠቀሟቸው ናቸው። ነገር ግን ጉዳት እንደማያመጡ አልተረዳችኋቸው። ስለዚህ ይህን ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ በማድረግ እስከ መጨረሻው ድረስ መመልከት ይኖርባችኋል ማለት ነው። ሌትስ ጎ ቱ ቱዴይስ ቪዲዮ። አንደኛ ማስነካት የሌለባችሁ ፊታችሁን ነገር ሎሚ ፊት ላይ መጠቀም በጣም ከባድ ችግር ያመጣል። ምክንያቱም ሎሚ በውስጡ ሲትሪክ አሲድ የሚባል አሲድ አለው። የሎሚ አሲድ መጠኑ ወይም pH ሌቭሉ ደግሞ ከ2 እስከ 3 ነው። ፊታችን ምንም እንኳን በተፈጥሮ አሲዳማ ኔቸር ወይም አሲዳማ ተፈጥሮ ቢኖረው የፊታችን pH ግን 5.5 አካባቢ ነው። አያችሁ፣ ሎሚ ከፊታችን የበለጠ በጣም አሲዳማ ነው ማለት ነው። ስለዚህ ሎሚ ፊታችን ላይ በምንጠቀምበት ጊዜ በሎሚ ፈሳሽና በቆዳችን መካከል ሪአክሽን ይፈጥርና ፊታችን ቆዳ ላይ የመቃጠልና እንዲሁም ጠባሳ ይፈጥራል። በተለይ ደግሞ ፊታችሁን ሎሚ ተቀብታችሁ ወደ ፀሐይ የምትወጡ ከሆነ የበለጠ ችግሩን ያባብሰዋል። ሎሚ የምትጠቀሙ ከሆነ ምን ማድረግ አለባችሁ የሚለውን ከሳይንስ አንፃር ሪኮመንድ ላደርጋችሁ። አንደኛ፣ ስትጠቀሙ በውሃ ማቅጠን ይኖርባችኋል። ሁለተኛ፣ አዲስ ወይም ፍሬሽ የሆነ ሎሚ መጠቀም ይኖርባችኋል። ሶስተኛ፣ ሎሚ ከተቀባችሁ በኋላ ለፀሐይ መጋለጥ የለባችሁ። ስለዚህ አንደኛና መጠቀም የሌለባችሁ ነገር ፊታችሁን ሎሚ መጠቀም የለባችሁም። ከተጠቀማችሁ ደግሞ ያልኳችሁን ነገር መተግበር ይኖርባችኋል። ሁለተኛ መጠቀም የሌለባችሁ ፊታችሁ ላይ ቫዝሊን በውስጡ ከፍተኛ የሆነ ፋት ወይም ቅባት አለው። ቫዝሊን ፊታችሁን በምትቀቡበት ጊዜ ከፍተኛ የሆነ ቅባት መጠን ወይም ፋት ስላለው ስለዚህ ፊታችን ላይ ያሉትን ባክቴሪያዎችና ፈንገሶችን የበለጠ እንዲያድጉና እንዲራቡ ያደርጋል። በዚህም የተነሳ ለተለያዩ የፊት ቆዳ ኢንፌክሽን ወይም በሽታዎችን ያስከትላል። በተጨማሪም ፊታችሁ ላይ ቫዝሊን በምትጠቀሙበት ጊዜ የቆዳን ቀዳዳዎች በመድፈን ስለዚህ ቡግርንና የፊት ማበጥን ያስከትላል። ፈጽሞ ፊታችሁን መጠቀም የሌለባችሁ ነገር ሁለተኛው ቫዝሊን ነው ማለት ነው። ሶስተኛ መጠቀም የሌለባችሁ ነገር የመጋገሪያ እርሾ፣ ቤኪንግ ሶዳና የዱቄት ሳሙና ዋሺንግ ሶዳ። እነዚህ ሁለት ምርቶች የሚዘጋጁት ከሶዲየም ካርቦኔት ነው። እነዚህም ሁለት ምርቶች በውሃ በሚሟሙበት ጊዜ ዊክ አልካላይን ወይም ደካማ አልካላይን ኬሚካል ናቸው። እንደነገርኳችሁ ቅድም ደግሞ ፊታችን አሲዳማ ነው ተፈጥሮ ብያቸዋለሁ። እነዚህ ሁለት ኬሚካሎች ፊታችን ላይ በሚጠቀምበት ጊዜ አልካላይን ኔቸር ስላላቸው ቆዳችን ደግሞ አሲዳማ ኔቸር ስላለው ስለዚህ በሁለታቸው መካከል ሪአክሽን ስለሚፈጥር የተለያዩ የፊት ቆዳ ኢንፌክሽን ወይም በሽታዎችን ያስከትላል። አራተኛ ፊታችሁ ላይ መጠቀም የሌለባችሁ ነገር ቱዝ ፔስት የጥርስ ሳሙና። የጥርስ ሳሙና በውስጡ የፊት ቆዳችን በሚያርፍበት ጊዜ እንዲቆጣ ወይም ኢንፍሌምድ እንዲሆንና የበለጠ እንዲቀላ የሚያደርግ ኬሚካል አለ። በተጨማሪም ፊታችን ላይ የቆዳ ድርቀትን ያስከትላል። በዚህም የተነሳ ፊታችን ላይ ወዝን የሚያመርቱ ሴሎች የበለጠ እንዲራቡና የበለጠ ወዝ እንዲያደርጉ ያደርጋል። አምስተኛ መጠቀም የሌለባችሁ ነገር አልኮል ኮንተንት ያላቸው ቅባቶችና የፊት መጥረጊያዎችን መጠቀም የለባችሁም። ምክንያቱም እነዚህ ነገሮች በምትጠቀሙበት ወቅት የፊት ድርቀትን ያስከትላሉ። ልክ እንደ ጥርስ ሳሙና ፊታችን ድርቀት ሲያስከትለው ቆዳችን የራሱን ሪስፖንስ እንደሰጠው ሁሉ ፊታችን ላይ የሚገኙ ሴሎችና ህዋሶች የበለጠ ወዝ እንዲያመርቱ ያደርጋቸዋል። ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ በዛሬው ቪዲዮ ፕሮግራማችን መጠቀም የሌለባችሁን ፊታችሁን ማስነካት የሌለባችሁን 5 ዋና ነገሮችን እንደነገርኳችሁና ብዙ ነገር እንዳተረፋችሁ ተስፋ አድርጋለሁ። ስለዚህ ቪዲዮን ላይክ፣ ሼር ማድረግ እንዳትረሱ። ቻናሉን ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ። በቀጣይ በሌላ ጤና ነክ ቪዲዮ እስከምንገናኝ ቸር ሰንብቱ። ደህና ሁኑ። ይመቻችሁ።